ሰላም ተወዳጆች እንዴት ናችሁ? በዛሬው ዝግጅታችን ትክክለኛውንና ውጤታማ ሊያደርገን የሚችለውን የበጀቲንግ ሜተድ ወይም የበጀት ዝግጅት ስልት እንዴት ነው ልንመርጥ የምንችለው በሚል ርዕስ ነው የምንማማረው። እንግዲህ በህይወታችን ፋይናንሳችን የተስተካከለና በጣም ጥሩ የሚባል የፋይናንስ ፖዚሽን እንዲኖረን ከተፈለገ አንዱ በጣም ዘራይት ቱል አንዱ የፍሪደም መሳሪያ በበጀት ራስን መምራት ፋይናንስን መምራት በጣም ኢምፖርታንት ነው። ለዛ ዓላማ ይሆን ዘንድ እንግዲህ ካሉት አማራጭ የበጀቲንግ ሜቶዶች መካከል ትክክለኛውንና ለኛ እንደ ግለሰብ ሊስማማን የሚችለውን ውጤታማ ሊያደርገን የሚችለውን ዘዴ እንዴት ነው የምንመርጠው በሚለው ርዕስ ላይ ነው ዛሬ የምንማማረው። እንግዲህ ትክክለኛውን የበጀቲንግ ሜተድ ለኛ የሚስማማንንና ውጤታማ ሊያደርገን የሚችለውን ወደ ውጤት ሊወስድን የሚችለውን የበጀቲንግ ሜተድ ለመምረጥ የበጀቲንግ ሜተዶችን በትክክል ማወቅ የበጀቲንግ ሜተዶችን አወዳድረን መዝነን ከኛ ጎል ከኛ ቫልዩ ከኛ እሴት ጋር ሊሄዱ የሚችሉትን የበጀቲንግ ሜተዶች ከለየን በኋላ እነዛን የበጀቲንግ ሜተድ በመዘርጋት ፋይናንሳችን የተስተካከለ እንዲሆንና ህይወታችንም የተስተካከለ እንዲሆን ማድረግ እንችላለን ማለት ነው። እንግዲህ የበጀቲንግ ሜተዶችን ወደ ማወቅ ስንሄድ የበጀቲንግ ሜተዶችን ለማወቅ የኛንም ባህሪ የኛንም ፍላጎት ኢንተረስት ማወቁ በጣም ኢምፖርታንት ስለሆነ ራሳችንን ከዚህ ቀጥሎ ያሉትን ጥያቄዎች እንጠይቅና እነዚህን ጥያቄዎች ይዘን የበጀት ዝግጅት ስልቶችን ወደ ማነጻጸሩና ወደ ማወዳደሩ እናልፋለን ማለት ነው። እንግዲህ ራሳችን ከምንጠይቃቸው ጥያቄዎች መካከል የመጀመሪያው እኛ ፍላጎታችን ምንድነው? ከበጀት አንፃር ዲቴል የሆነ ኮንትሮል ወይም ቁጥጥር ነው የምንፈልገው ወይም ደግሞ ሲምፕል የሆነ ጋይድላይን ነገር ነው የምንፈልገው። ዲሲፕሊናችንስ ምን ይመስላል? ዲሲፕሊናችን ከገንዘብ አጠቃቀም ጋር ያለን ዲሲፕሊን ምንድነው? ካሽ ቤዝድ የሆነ ተሞክሮና ካሽ ቤዝድ የሆነ ዝንባሌ ነው ያለን ወይም ጥሬ ገንዘብን የመጠቀም ዝንባሌ ነው ያለን ወይስ ደግሞ ዘመናዊ የሆኑትን እነዚህ የካርድ ባንኪንግን እና የሞባይል ባንኪንግን የመሳሰሉ መንገዶች ነው የምንከተለው የሚለውን ጥያቄ ጠይቆ ለራስ መልስ መያዝ ያስፈልጋል ማለት ነው። ለእያንዳንዷ ገንዘብ ለእያንዳንዷ ሳንቲም ለእያንዳንዷ ብር አላማ ሰተን እያንዳንዷን ብር ክትትል እናደርግበታል ወይስ ሲምፕል የሆነ ጀነራል የሆነ ጋይድ ላይ ነው የምንፈልገው? በጀቲንግ ሜተዳችን ስናዘጋጅ እያንዳንዷን ብር የሚቆጣጠርልን ነው ወይስ አጠቃላይ የሆነ ጋይድ ላይ ነው የምንፈልገው የሚለውም ሌላው ልንመልሰው የሚገባው ወይም ደግሞ በህሊናችን ይዘነው ነው የምናልፈው ማለት ነው ወደ ማወዳደሩ። እንዲሁም አሁን ባለው ጊዜ ዋት ኢዝ ማይ ቢገስት ፋይናንሻል ጎል፣ ትልቁ የፋይናንስ ጎሌ ምንድነው? የፋይናንስ ግቤ ምንድነው? የሚለውንም ጥያቄ ለራሳችን መጠየቅ ያስፈልገናል ማለት ነው። ይህንን ከያዝን በኋላ ግን እንደ ሶሉሽን በኋላ የበጀቲንግ ሜተዶችን ስናወዳደርና ስንመርጥ ከአንድ በላይ የበጀቲንግ ሜተዶችን አጣምረን ልንጠቀም እንችላለን። ለኛ ዓላማ ያግዝ የሚችሉ ፌቸራቸውን ወይ ደግሞ ባህሪያቸውን ከዚያም ተውሰን ለኛ በሚመች መንገድ የበጀቲንግ ሜተዳችንን ኮምባይን አድርገን ማዘጋጀት እንደምንችል ልንገነዘብ ይገባል ማለት ነው። አሁን በቀጥታ የበጀቲንግ ሜተዶችን እናወዳደር። የበጀቲንግ ሜተዶችን ስናወዳደር እንግዲህ ሜተዶች ያው ከዚህ በፊትም ገልጬላችኋለሁ በሌላ ቪዲዮ 6 አይነት ዋና ዋና የበጀቲንግ ሜተድስ አሉን። የመጀመሪያው 50 30 20 ህግ ነው። ሁለተኛ ዜሮ ቤዝድ በጀቲንግ፣ ሶስተኛ ኢንቨሎፕ ሲስተም፣ አራተኛ ፔይ ዮርሰልፍ ፈርስት፣ አምስተኛ ላይን አይተም በጀት፣ ስድስተኛ ፕራዮሪቲ ቤዝድ በጀቲንግ ናቸው ማለት ነው። ቀደም ብለን ባየነው አግባብ ከሲምፕሊሲቲ ወይም ደግሞ ከቅለት አንፃር ከቁጥጥር ወይም ከኮንትሮል አንፃር ከሚፈልገው ዲሲፕሊን አንፃር እንዲሁም ለማን ነው የሚመቸው የሚለውን ነጥብ ኮንሲደር አድርገን እንገመግማቸዋለን ማለት ነው። 50 30 20 ህግ የሚባለው የበጀቲንግ ሜተድ ሲምፕሊሲቲው በጣም ሃይ ነው። በቀላሉ ኦርጋናይዝ ማድረግ እንችላለን ማለት ነው። ኮንትሮል ወይም ደግሞ ለቁጥጥር ሞዴሬትሊ ለመቆጣጠር ያግዘናል። ጠንካራ አይደለም በመቆጣጠር ረገድ። ዲሲፕሊንም ሎው የሆነ ዲሲፕሊን ነው የሚጠይቀው። ለጀማሪዎች በጣም ተመራጭና አይዲያል ነው። በጀቲንግን እየጀመሩ ኤክሰርሳይዝ እያደረጉ ላሉ ሰዎች ማለት ነው። ሁለተኛ ዜሮ ቤዝድ በጀቲንግ ነው። ዜሮ ቤዝድ በጀቲንግ ከሲምፕሊሲቲ አንፃር ሞዴሬት ነው፣ መካከለኛ ነው። ኮንትሮሉ ሃይ ነው። ዜሮ ቤዝድ በጀቲንግ እያንዳንዷን ሳንቲም እያንዳንዷን ብር አላማ ስለሚሰጣት ኮንትሮሉ በጣም ከፍተኛ። ሌላው ዲሲፕሊኑም እንደዛው ከፍተኛ የሆነ ዲሲፕሊን ይጠይቃል። ምክንያቱም በጣም ዝርዝር የሆነ እቅድ አዘጋጅቶ ያንን እቅድ ተፈጻሚ ማድረግ ያው የግድ ዲሲፕሊን የሚጠይቅ ነገር መሆኑ ግልጽ ነው ማለት ነው። ዲቴል ኦሪየንትድ ለሆኑ ፕላነሮች ነው ይሄ የሚስማማው ወይም ደግሞ አይዲያል የሚሆነው። በጣም ነገሮችን በዝርዝር ማቀድና መፈጸም ለሚችሉ ሰዎች ነው ማለት ነው። ሶስተኛ ኢንቨሎፕ ሲስተም ነው። ኢንቨሎፕ ሲስተም ሲምፕሊሲቲው በጣም ሲምፕል ነው። ምክንያቱም ያው እንደምታውቁት ኢንቨሎፕ ሲስተም ማለት ፖስታዎች በምናወጣቸው የወጪ አርዕስቶች ብዛት ልክ ከተዘጋጁ በኋላ እያንዳንዱ ፖስታ ላይ የወጪ አርዕስቱ ይጻፍና
ከዛ ለእያንዳንዱ የወጪ አርዕስት የተመደበው በጀት ፖስታ ውስጥ እንዲቀመጥና ተጠቃሚው የሚፈልገውን ነገር በእያንዳንዱ የበጀት አርዕስት በተመደበለት በጀት መሰረት ግዢ እንዲፈጽም የሚደረግበት አግባብ ስለሆነ ዋንስ ኦርጋናይዝ አድርገን ካስቀመጥነው በኋላ ሲምፕል ነው በጣም ማለት ነው። ሲምፕል ነው። ኢንቨሎፕ ሲስተም ኮንትሮሉ ቬሪ ሃይ ነው። ይሄ ቬሪ ሃይ ኮንትሮል ነው ያለው። ምክንያቱም እያንዳንዷ ወጪ አንድ ጊዜ ቀድማ ከተመደበች በኋላ ከየትም ገንዘብ ሊወጣ ስለማይችል ማለት ነው። በተመደበለት ብቻ ስለሚንቀሳቀሱ ነው። ሃይሊ ዲሲፕሊንድ ነው። ከፍተኛ የሆነ ዲሲፕሊን እና ስነ ምግባርና ኮሚትመንት ይጠይቃል። ኦቨር ስፔንደር ወይም ደግሞ ወጪ ለሚያበዙ ሰዎች እና ጥሬ ገንዘብን እንደ ዋና መገበያያ አድርገው ለሚጠቀሙ ሰዎች የሚመከር የበጀቲንግ ሜተድ ነው ማለት ነው። ሌላውና አራተኛው ፔይ ዩርሰልፍ ፈርስት ወይም ለራስ ቅድሚያ መክፈል የሚባለው አይነት የበጀቲንግ ሜተድ ነው። ይሄ ሲምፕሊሲቲው ሃይ ነው፣ በጣም ቀላል ነው ማለት ነው። ከሲምፕሊሲቲ አንጻር ወይም ከቅለት አንጻር ኮንትሮሉ ሎው ነው። የሚፈልገው ዲሲፕሊንም እንዲሁ ሎው ነው። ቆጣቢዎችና አውቶሜሽን ሎቨሮች ወይም ደግሞ አውቶማቲካሊ ቁጠባቸውን አውቶማቲካሊ መቆጠብ ለሚፈልጉ ሰዎች የተመቸ የበጀቲንግ ሜተድ ነው ማለት ነው። አምስተኛው ላይን አይተም በጀት ነው። ላይን አይተም በጀት ሲምፕሊሲቲው ሞዴሬት ነው። ኮንትሮሉ ሃይ ነው። የሚፈልገው ዲሲፕሊንም ሞዴሬት ነው። ለቤተሰብና ኦርጋናይዝድ ለሆኑ የተደራጀ የህይወት መርህ ላላቸው ግለሰቦች ተመራጭና ተወዳጅ የበጀቲንግ ሜተድ ነው ማለት ነው። ስድስተኛውና የመጨረሻው የበጀቲንግ ሜተድ ፕራዮሪቲ ቤዝድ በጀቲንግ ነው። ፕራዮሪቲ ቤዝድ በጀቲንግ ከሲምፕሊሲቲ ወይም ከቅለት አንጻር ስናየው ሞዴሬት ነው፣ መካከለኛ ነው። ኮንትሮሉ ሃይ ነው። የሚፈልገው ዲሲፕሊን ሞዴሬት የሆነ ዲሲፕሊን ይፈልጋል። ይሄ ደግሞ ለነማን ነው የሚመቸው፣ በእነማን ነው ተመራጭ የሚሆነው የሚለውን ስንመለከት ፐርፐዝ ድሪቭን የሆኑ ስፔንደሮች ናቸው። ፐርፐዝ ድሪቭን ወይም የሆኑ ሰዎች ማለትም ለዓላማቸው ቅድሚያ የሚሰጡና ለዓላማቸው ኢንቨስት ለሚያደርጉ ሰዎች የሚስማማ የበጀቲንግ ሜተድ ነው ማለት ነው። የሜተድ እንግዲህ ያሉትን አማራጭ የበጀቲንግ ሜተዶች ለማወዳደር ሞክረናል በአራት ክራይቴሪያዎች ማለት ነው። አሁን ፕራክቲካል ወይም ደግሞ በተግባር እንድትለማመዱ እንደ እድል እሰጣችኋለሁ ማለት ነው። ክቡራን ተመልካቾች እስኪ የባለፈው ወርን ገቢያችሁንና ወጫችሁን በደንብ ዘርዝሩና ያዙ። ብሬንስቶርም አድርጋችሁ በደንብ አስታውሳችሁ ዘርዝሩት። ከዛ ከዘረዘራችሁት በኋላ መድቡት፣ ካታጎራይዝ አድርጉት። ካታጎራይዝ የምታደርጉት በ50-30 ህግና በዜሮ ቤዝድ በጀቲንግ ሜተድ አማካኝነት ነው። በእነዚህ በደንብ መዝግቡትና ተንትኑት። ከተነተናችሁት በኋላ እንግዲህ የትኛው ለእናንተ የተመቸ አይነት ሜተድ መስሎ ታያችሁ? ምን ተሰማችሁ? ኮንትሮል ከማድረግ አንጻር በጀታችሁን ወይም ገንዘባችሁን እና ሜጀር ከምትሉት ወይም ደግሞ ዋና ዋና ከምትሉት ጎላችሁ ጋር ከመጣጣም አንጻር አላይን ከማድረጉ አንጻር የትኛው ተመቻችሁ የሚለውን እስኪ በኮሜንት መስጫ ሳጥኑ ላይ ጻፉልኝና አሳውቁኝ። እንግዲህ ወደ መጨረሻው እየመጣን ነው ክቡራንና ክቡራት ተመልካቾችና አድማጮች ማለት ነው። በዛሬው ዝግጅታችን ላይ መውሰድ የሚገባን መሰረታዊ ነጥቦች እንደ ቴክ አዌይ የምነግራችሁ ሰመራይዝ የማደርገው አንደኛ ለሁሉም ነገሮች የሚስማማ አንድ የሆነ የበጀቲንግ ሜተድ እንደሌለ፣ እንደ ግለሰባዊ ባህሪያችን፣ እንደ ቤተሰባዊ፣ እንደ ኢንተርፕራይዙ ባህሪ የሚመቸንን አይነት የበጀቲንግ ሜተድ መከተል እንደሚገባን ላሳውቃችሁ እወዳለሁ። ለራሳችን ላይፍ ስታይል፣ ለራሳችን ህይወት የሚስማማንን አይነት የበጀቲንግ ሜተድ መርጠን መጠቀም እንደሚገባንና አንዳንዴ አስፈላጊ ከሆነም ሁለት የበጀቲንግ ሜተዶችን አጣምረንም ልንጠቀም እንደምንችል ማለት ባህሪያቸውን አዋህደን ልንጠቀም እንደምንችል መገንዘቡ በጣም ኢምፖርታንት ነው። ትክክለኛውና ከኛ ፐርሰናሊቲ ከኛ ላይፍ ስታይል ጋራ የህይወት ዘይቤ ጋራ የሚስማማውን የበጀቲንግ ሜተድ መምረጥ ከቻል አተገባበር ላይም ኮንሲስታንት እንሆናለን። እንዲሁም ደግሞ ተነሳሽነቱም ይኖረናል፣ ውጤትም ያመጣልናል በህይወታችን ላይ ማለት ነው። ኮንፊደንስ ወይም ደግሞ በራስ የመተማመኑ ስሜትም ይገነባል ማለት ነው። እነዚህ ነገሮች ያመጣልናል። ስለዚህ በዛ ልክ ለኛ የሚስማማንን የበጀቲንግ ሜተድ መርጦ መጠቀምና ለውጥ ማምጣት አስፈላጊ መሆኑን መገንዘብ ያስፈልጋል ማለት ነው። እንደ አጠቃላይ በጀቲንግ እንደ መሳሪያ ነው። ወደ ነፃነት፣ የገንዘብ ነፃነት ለምናደርገው ጉዞ እንደ መሳሪያ ነው ልንጠቀምበት የሚቻለው። እንደ ልጓምና እንደ አሳሪ ነገር አድርገን ማየት እንደሌለብንም ልንገነዘብ ይገባል ማለት ነው። እንግዲህ ክቡራንና ክቡራት እስካሁን ሰዓት ድረስ ጊዜያችሁን ሰጥታችሁ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልን። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ሚዲያ ቤተሰብ ሁኑ።
ሀሳብ አስተያየትና ጥያቄ ካላችሁ በኮሜንት መስጫ ሳጥኑ እንዲሁም በቴሌግራም ገጻችን በኩል ብጽፉልን ይደርሰናል። እኛም አስፈላጊውን ዝግጅት አድርገን እንደ ግብዓት ተጠቅመን ስራዎቻችንን እና ዝግጅቶቻችንን እናሻሽልበታለን። ጥያቄዎቻችሁም ኢምፖርታንት ከሆኑ ለጥያቄዎቻችሁ መልሶችን ይዘን የምንመጣ ይሆናል ማለት ነው። በተረፈ በሌላ ጊዜ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ